ይማልዳሉ የሚል ሐሳብ ነበር ያመጣ ነው። እዛ ላይ ድንገት እንትን ካለ ከህይወት ጋር የምትወያይ ከሆነ ያ ሰላም ብያለሁ። ህይወት እንዴት ነህ? እንዴት ነህ ቃሌ? እግዚአብሔር ይመስገን አለን። አሁን 4 ሰዓት ሆኗልና ቤተሰብ እንዳረበሽ ድምፄን ዝቅ አድርጌ ነው የማወራው፣ ግን እየሰማሁ ነበረ ስታብራራ ቅድም። ኤርሚ አክቹዋሊ ሊወጣ ሲል ነው የሰማሁትና የአንተን ግን እየሰማሁት ነበረ። ጥሩ ማብራሪያ ነው። ምናልባት ግን የፕሮቴስታንቱን ስታንድ ትንሽ ሚስ አንደርስታንድ አድርገዋል ብዬ ያሰብኩ ነበር። አንድ ጥሪ ላቅርብልህ። ይሄንን እኔና አንተ ብቻ ቁጭ ብለን የምናወራበት አንድ ሴሽን ቢኖረን ምን ትላለህ? በምልጃ ላይ ምናልባት አንድ ነገር ላጥራና አሁንም ክርስቶስ ይለምናል ብለህ ነው የምታስበው የምታምነው? ኔቨር በጭራሽ። ኤርሚያስ ግን እንደዛ ብሎ ነው የሚያምነው አይደል? ችግር የለውም ከኔ ጋር ትወያያለህ። እሱ እኔና አንተ ቁጭ ብለን የምናወራበት እኮ ልክ ነው። አሁን አንድ ሰው እሺ፣ ችግር የለውም። አሁን እንደዛ ብለህ ማታምን ከሆነ ከኔ ጋር ምንድነው የምንወያየው ማለት ነው? አሁን ይለምናል ማትል ከሆነ ኤርሚያስ አሁንም ይለምናል የሚል ትምህርት ነው ያለው። ከአባቶች መካከልም በእርግጥ የልመናን ቋንቋ አንስተው የተናገሩ አባቶች አሉ። ስለዚህ እሱን ውይይት ላይ ስለምናየው ችግር የለውም። ስለዚህ ቆይ የአንተ ስታንድ ፖይንት አሁን ይለምናል የማይል ከሆነ ምንድነው የምንወያየው እኮ ነው ጥያቄ። አንተ ማታምነውን እኔ የማላምነው ከሆነ በምን ጉዳይ ነው የምንወያየው? እሺ የፕሮቴስታንቱ የምልጃ ስታንድ ዛሬም ክርስቶስ በእግዚአብሔር ፊት ዝቅ ብሎ ጎንበስ ብሎ እየወደቀ እየተነሳ ይለምናል የሚል አይደለም። ስለዚህ ያን ስታንድ ይዞ የሚወያይን ሰው አንተ ስለምልጃ የሚያስተምረው ትምህርት ነው። የትኛውን ነው የፕሮቴስታንት ስታንድ እያልክ ያለው? ኤርሚያስ እንደዛ ነው የሚያምነው። ይኸው ሪፕሬዘንት እየጠየቅኩ ስለሆነ አማን ሻሎም እንደዛ ያምነው እየጠየቅኩ ስለሆነ የአማን ሻሎም ሪከርዱን ላሰማ። የአማን ሻሎም ሪከርዱን ላሰማ። አንዴ ቆይ ሰማኝ ቆይ እኔ ይዤ የምመጣው የውይይት ስታንድ የሚሆነው ክርስቶስ ዛሬ የወደቀ እየተነሳ አይለምንም የሚል ነው። አንድ ፕሮቴስታንት እንደዛ ብሎ ሲያስተምር አንተ ልክ ነው ብለህ ትወስደዋለህ ወይ? ማለት ጥያቄ ነው ወይስ ክርስቶስ? አዎ ጥያቄ የጠየቀው አንድ ፕሮቴስታንት ኢየሱስ ክርስቶስ የወደቀ የተነሳ አይለምንም ግን ስቲል አማላጅ ነው ብሎ ቢያስተምር ልክ ነው ትላለህ ወይስ ስህተት ነው ትላለህ? እኮ አማላጅ የሚልበት ሴንስ እኛ የምናምነው ከሆነ ኖርማል ቃላቶቹ ክርስቲያኒቲ ስናት አባውት ወርዲንግስ ማለት ነው። ወርድ ወርሺፐርስ አይደለንም። ከምን አንጻር እየተናገረው ነው የሚለውን ምን የሚያግባባን ወይም ደግሞ ክርስቲያናዊ ይዘት ያለው ማብራሪያ ከሆነ ኖርማል። ግን ምንድነው አማላጅ ነው ሲባል ስቲል አሁንም ይለምናል። ኦኬ በልመና አሁንም እያስታረቀን ነው። የኤፍሬም አይነት ትምህርት ማለት ነው። ስቲል አሁንም በአብ ቀኝ ሆኖ ይለምናል ማለት ነው። ልመናን ያቀርባል አይነት ስታንድ ያላቸው ፕሮቴስታንቶች ስላሉ ኦኬ የፕሮቴስታንቶች አሁን እንዳልኩ የዕብራውያንን የሮሜንን መልእክት ይዘው ሃኒኤል አማን ሻሎም አሁን ኤርሚያስ ትርጉሙ ሲፈቱ ትክክል በቃ ዝልምን እዩ ወይም ደግሞ በኦሮምኛም ይለምናል የሚል ሐሳብ ስለሆነ የሚያነሳው ወይም ደግሞ የሚናገረው እስቲል አሁንም እየለመነ ነው የሚለውን ነው የምንቀበለው ብለው ነው የሚናገሩት ማለት ስፔሻሊ ኤርሚያስ ማለት ነው። ኤርሚያስ እንደዛ ብሎ ነው የሚያምነው። እሱ በጣም ብዙ ሪከርዶችም ብዬ ማውጣትም ስለምችል ማለት ነው ማውጣትም ስለሚቻል ቪዲዮዎቹ እነዚህ ፖይንቶች የሚያምኑ ሰዎች ስላሉ አንተ ይሄንን ፖይንት ወይም ደግሞ ይሄንን ስታንድ ፖይንት የፕሮቴስታንት እምነት አይደለም ብለህ ነው እየተናገርክ ያለው ወይም ደግሞ አሁንም ይለምናል የሚለውን ሐሳብ የፕሮቴስታንቶች ትምህርት አይደለም ብዬ ሞግታለሁ ነው ሐሳብ ወይልሽ ይለምናል ወይም ደግሞ ዛሬም በአባቱ ፊት ቆሞ ይለምናል ይጸልያል የሚል ከሆነ
እንደዛ ብሎ ሜንላይን ፕሮቴስታንት የሚያምን ፕሮቴስታንት የለም። አንዱ እሱ ነው። ሁለተኛው ደግሞ ከልመና አንጻር የተነሱ ነገሮች እንደ ሁሉም ነገሮች ደግሞ ይጣላሉ ማለት አይደለም። እንደዛ ከተባለ በዛ ጉዳይ ላይ የተናገሩ አባቶችን ጭምር መጣል ይኖርብሃልና ክርስቶስ አማላጅ ነው ያሉ ኢቭን ፕሊድ ያደርጋል ያሉ አባቶች አሉ። ቃል በቃል ይህን ያሉ አባቶች አሉ። ስለዚህ የተባለበት ሴንስ ምንድን ነው የሚለው ነው ወሳኙ እንጂ ቅድም እንዳልከው ዝም ብሎ ቃሉ ላይ ብቻ መከራከር ሳይሆን ቅድም እንዳልከው የተባለበት ሴንስ ፕሊድ ያደርጋል ይሉ አባቶች ራሱ ምን ማለታቸው ነው? ፕሮቴስታንቱ መሀል እንደዚህ አይነት አገላለጽ ቢገኝ ራሱ ምን ማለት ነው የሚለው ኮንቴክስቹዋሊ መታየት አለበት፣ በተለያየ አቅጣጫ መታየት አለበት። ነገር ግን ዛሬም ልክ ዮሐንስ አፈወርቅ እንደሚለው ማለት ነው፣ ልክ ጎርጎርዮስም እንደሚለው አባቱም አይፈልገው ልጅም አያደርገውም። ይሄ አርዮሳውያኑ እንደያዙት አይነት ሀሳብ ራሱን ዝቅ አድርጎ አሁንም ይጸልያል ከሆነ ስለዚህ በዛ መንገድ ይቀበላሉ ብዬ እኔ አላምንም። አሁንም ራሱን ዝቅ አድርጎ ይጸልያል። ነገር ግን እነሱ አሁን እዚህ ጋር የሌሉ ሰዎች ስለሆኑ እኔ ግን እንደ አንድ ፕሮቴስታንት የምነግርህ ዛሬም እግዚአብሔር ፊት ለፊት ራሱን ዝቅ አድርጎ ፕሊድ ያደርጋል ወይ ደግሞ ይጸልያል ፕሬ ያደርጋል የሚል ነገር የፕሮቴስታንት ስታንድ ነው ብዬ አላምንም። አሁን አንድ ፕሮቴስታንት ራሱን ዝቅ አድርጎ ዛሬም ይጸልያል እያልኩኝ አይደለም። ግን ክርስቶስ አማላጅ ነው፣ ፕሊድ ያደርጋል፣ ይጸልያል ወይ ደግሞ ይለምናል የሚሉ ሀሳቦችም መብራራት ያለባቸው በሆነ ኮንቴክስት ነው፣ አባቶች ባነሱት ኮንቴክስት ነው ብሎ የሚሞግት ከሆነ እና አንተ ልክ ከሆነ አንተ ይሄኛው ልክ ነው ለምታምን ከሆነ ውይይቱ ላይ ያስፈልግ ይችላል። ስቲል የፕሮቴስታንቱ የምልጃ ትምህርት ችግር አለበት የምትል ከሆነ ግን ይሄ የውይይት ጥሪ ይኸው ፊት ለፊት እያቀረብኩልህ ነው፣ መወያየት እንችላለን። ይህን ስታንድም እዛው ማወቅ ትችላለህ ማለት ነው። እንደ አንድ ፕሮቴስታንት ይህንን ሞግታለሁ። ትቀበላለህ ወይ? ኦኬ እሺ። እንደዛ የሚል ፕሮቴስታንት ማለት አሁን እንደሚገባኝ ምናልባት እኔና ኤርሚያስ ተምታተንብህ ይመስለኛል። የውይይት ጥሪ ማቅረብ ያለብህ ይሄንን አይ ቲንክ ለቀለሜ ይመስለኛል። ምክንያቱ አሁንም ይለምናል ብሎ የሚያምነው ቀለሜ እንጂ ይቅርታ መሀል ልግባብህና እንደ አንድ ኦርቶዶክስ እኔን ትሞግታለህ። የውይይት ጥሪውን ትቀበላለህ? አንዴ ቃል ይስማ። እሺ ሀሳብ ትክክል ስለሆነ አይደለም ሚውት አድርጌ የሰማው። ስለዚህ የሰው ሀሳብ ደግሞ አዳምጥ። እሺ ጎበስ። ስለዚህ ቴንክ ዩ ተባረክሽ። ስለዚህ ምንድነው እያልኩ ያለሁት አብዛኞቹ ምናልባት አሁን አሻሽለው ሊሆን ይችላል። ከመጀመሪያ እምነታቸው ሲጀመር አብዛኞቹ የፕሮቴስታንት እዚህ ዕቅበተ እምነት እንሰራለን የሚሉ ራሱ ምን ብለው ነበር የሚያምኑት ማለት ነው። ስቲል አሁንም ይሄ ፕሬዘንት ኮንቲኒዩስ ነው። ኦኬ ስለኛ የሚማልደው የሚል ቃል ስለሆነ የተጻፈው ሮሜ 8:34 ላይ ፕሬዘንት ኮንቲኒዩስ ነው። ስለዚህ አሁንም እየለመነ ነው ማለት ነው። ይለምናል ይላል መጽሐፍ ቅዱስ። ስለዚህ አሁንም የሚለምን ነው ብለው የሚፈቱ ፕሮቴስታንቶች ነበሩ። አሁን ይሄን ስናገር ከሪከርዶቹን አሁን በቅርቡ ላላገኛቸው እችላለሁ። አይ እንደዛ የሚያምን በጭራሽ የለም እያልክ ከሆነ አይ አክሴፕት ዮር ዲቤት ማለት ነው። ሪከርዶቹን ጽሁፎችንም አመጣላለሁ፣ በዛ እንወያያለን ማለት ነው። ኦኬ እንደዛ የሚያምን የለም ብለህ የምታስብ ከሆነ ማለት ነው። እንደዛ ከሆነ ውይይት አይ እንደዛ ኔትወርክ እንዳይቆራረጥም ይኸው ስፖት አጥፍቼ ነበር። ኦኬ ይሰማል። ኦኬ ስለዚህ ሪከርዶቹ በደንብ አደራጅተን የአማንም የሃኒኤልም ኦኬ እዛ ተሰብስበው ቃሉ ሲጀመር እንዲህ ነው የሚለው ትርጓሜውም እንዲህ ነው፣ ስለዚህ የምንቀበለው እንደዚህ ብለን ነው ብለው ሲያብራሩ የነበረበት ሪከርድ። ቀለሜ ደግሞ ከአንድም ሁለት ጊዜ አሁንም እንደዛ ብሎ ነው መጽሐፍ ቅዱስ የሚናገረው እኔም እንደዛ ብዬ ነው የምቀበለው ብሎ የተናገረበትን ሪከርዶችን እናሰማለን። የውይይት ጥሪው ከእነሱ ጋር ታደርገዋለህ ማለት ነው። ኦኬ የውይይት ጥሪ ምክንያቱ አሁንም አይለምንም የሚል ኮንሴፕት ከሆነ ያለ አሁን ይለምናል ይጸልያል የሚል ሀሳብ ከሌለ በአባቶች እንዳልከው እንደዚህ አይነት ሀሳቦች ምናምን ሊኖሩ ይችላሉ፣ በአገላለጽ ደረጃ ማለት ነው። ኦኬ በሃይማኖት አበው ለምሳሌ ዘቅዱስ ቄርሎስ ምን ብሎ ይናገራል? ለራሱ እንደሚሻ መስሎ እንዲህ ብሎ ስለኛ ጠየቀ ብሎ የሚገልጽበት አገላለጽ አለ። ያንን ምንድነው ጸሎቱ ልመናው የሚያስፈልገው ሆኖ ሳይሆን እኛ የሚያስፈልገን ወይም ደግሞ ያስፈልገን የነበረን ቤዛነት ወይም ደግሞ በእርሱ መጸለይ የኛ ጸሎት እንዲሰማ እንዲህ ብሎ ተናገረ ብለው የሚገልጹበት አገላለጽ አለ።
ጸሎታችን ልመናችን የሚሰማ እንዲሆን ክርስቶስ ጸሎትን ልመና በዕለተ ስጋዌ ወይም ደግሞ በመዋዕለ ስጋዌ ያቀረበው ስፔሻሊ የቤዛነት ስራ አለ። የቤዛነት ስራ ማለት ነው። ያንን ለመግለጽ አማላጅ ነው ብለው አይደለም የሚጠቀሙት። እንደዚህ አይነት አገላለጾች ምናምን ሊኖሩ ይችላሉ በአባቶች። ያ ማለት ግን አማላጅ ነው ብለው ያምናሉ ማለት አይደለም። ኦኬ አማላጅ ነው እያሉ አይደለም፣ በጭራሽ እንደዛ አይደለም የሚል ቅዱስ ዮሐንስ አፈወርቅም በግልጽ እንደሚናገረው ምንድነው እንዴ እሱ ነገሮችን በስሙ ሐዋርያቶቹ ነቢያቶቹ ወይም ደግሞ የእሱ ተከታዮች በስሙ ድንቅ ተአምራቶችን የሚያደርጉ ከሆነ እርሱ እኛን ለመፈወስ እኛን ለማገዝና ለመርዳት እንዴት ከአባቱ ድጋፍን ከአባቱ እገዛን ወደ አባቱ ጸሎት ልመናን ማቅረብ ይጠበቅበታል። ስለሱ እየተናገረ አይደለም። ኮንደንሴሽን አገላለጽ ነው። ኦኬ ኮንደንሴሽን አገላለጽ ማለት ፍቅሩን ለመግለጽ ሐዋርያው ቅዱስ ጳውሎስ ይማልዳል ብሎ ተናገረ እንጂ ጸሎት ልመናን ያቀርባል ማለቱ አይደለም ብሎ በግልጽ ይናገራል። እንደዚህ አይነት የአባቶች አረዳድ የቤተ ክርስቲያን መረዳት እንይዛለን ማለት ነው። የኛ መረዳት ይሄንን ነው። አይ ይሄ ልክ አይደለም፣ ኦኬ ጸሎቱ ልመናው አሁንም የሚቀጥል ነው። ኦኬ አሁንም ጸሎት ልመና እያንዳንዱ ማስታረቅ ሲያስፈልገው ወይም ደግሞ እርቅን ሊያደርግ ሲፈልግ ለእያንዳንዱ ጸሎትን ልመናን ወደ አባቱ ያቀርባል የሚል ስታንድ ፖይንት ይዘ ከሆነ ኦኬ ዊካንጎ ውይይቱን ማድረግ እንችላለን። አይ እንደዚህ አይነት ጸሎት ልመናን አሁን ማድረግ አይጠበቅበትም፣ እንደዚህ አይነት የፕሮቴስታንት ስታንድ ፖይንት ደግሞ የለም፣ እንደዛ የሚል ካለ ውይይት እናደርጋለን ማለት እንደዛ የሚያደርግ ካለ እወያያለሁ የምትል ከሆነ የሚወያዩ ሰዎች እናቀርብላለን ማለት ነው። እቆያለሁ። ፕሮቴስታንቶች ስለምቆይ ታብታብ እያደረጋችሁ ቴንኪዩ ዮሐዴ፣ እናመሰግናለን። ውይይቱን በዋናነት ያቀረብኩልህ እንደ አንድ ኦርቶዶክሳዊ ክርስቶስ ዛሬም የወደቀ እየተነሳ ይጸልያል እያልኩ ሳይሆን ክርስቶስ ዛሬም አማላጅ ግን ነው፣ ዛሬም ይማልዳል አማላጅ ነው ግን እያልኩ ነው ብሎ የሚሞግትን አንድ ፕሮቴስታንት እንደ አንድ ኦርቶዶክሳዊ እንደምትሞግት ስለጠበቅኩኝ ነበረ ይህንን ያልኩ ማለት ነው። እንዳልከው አባቶች ይህንን በልመና ቋንቋ ፕሊድ በማድረግ ቋንቋ የገለጹ አባቶች አሉ። አንድ ፕሮቴስታንት ተነስቶ ዛሬ ራሱ አንድ ፕሮቴስታንት ተነስቶ እነሱ በገለጹበት ቋንቋ ያንን ነገር ቢገልጸው ስህተት አይሆንም። በኦርቶዶክሳውያኖቹ በእናንተ ሳይድ አንዳንድ ቪዲዮዎችን እኔም ላቀርብልህ እችላለሁ። ክርስቶስ አማላጅ አይደለም ፈራጅ እንጂ ተብሎ የተሰሩ ማለት ነው። ከነ ሊቀ ጠበብት ዘሪሁን ጀምሮ ላቀርብልህ እችላለሁ። ስለዚህ በእናንተ በኩል ምልጃው ክርስቶስ ይማልዳል የሚለው ቋንቋ ሙሉ በሙሉ ሲካድም ኖሯል። ስለዚህ ይህን ውይይት ያቀረብኩልህ እንደ አንድ ፕሮቴስታንት የኔን ስታንድ እንትን ትላለህ ወይ ነው። የኤርሜን ስታንድ አይደለም፣ የዮሐድን የአማንን ስታንድ አይደለም፣ የኔን ስታንድ ትሞግታለህ ወይ ነበር ጥያቄው ማለት ነው። ስለዚህ ውይይቱን ብትቀበል መልካም ይሆን ነበረ። ማትቀበል ከሆነ ችግር የለውም። ሌሎች የሚወያዩ ሰዎች ካሉ አሁንም ውይይቱ ክፍት ነው። ለማንኛውም ግን የምትቀበል